ያው አንጃሞራው ወይ አረሳው የወለደ እያገባ ነው ምናምን አሞራው ምንድነው? እና ቢያገባ ቢውል ለምን አትወልድም? ምንድነው? መቼ ያሰብከው አንተ እንዴ? በላይቭ ቀን እንሰራለን ቪዲዮና ከዛ በኋላ ቪዲዮ ቲክታክ ማለት ነው። ከማታ ደግሞ ምንድነው ሴት ነች ጋይስ። ከዛ በኋላ ወደ ማታ አካባቢ ደግሞ ላይቭ እንገባለን። ያው አንጃሞራው ወይ አረሳው የወለደ እያገባ ነው ምናምን አሞራው ምንድነው? እና ቢያገባ ቢውል ለምን አትወልድም? ምንድነው? መቼ ያሰብከው አንተ እንዴ? እናንተ አላችሁ ሳትወልዱ እንዴና የእናንተ ሲያስጨንቃችሁ እኔ እንዴት አስጨነቃችሁ? አይደለም አሞራው አሁን የታያለ አንተ ኢንጌጅመንት ፈጥራል ማን ነው ኢንጌጅ አድርጋል ምናምን ነገር ምንድነው? ኧረ እኔስ ችግር የለውም መንገድ ላይ ነኝ ያለሁት እወልዳለሁ። እናንተ ሲያስጀምራችሁ ወለድ እኛ ነው የምንጠብቀው። አንተ ማን ጥብቅ ከዚህ በላይ ቀን ልታበቅል ነው? ኧረ አሞራው ሰው እየወለደ ነው መብት የኛ ኩዮች እየወለዱ ነው። አሞራው ስንት ዓመት ነው? እኔ እኮ ገና ስንት ዓመት ነው ይሁን? እኔ ማትልክ ሰው ነኝ። አንተ ስንት ዓመት ነው? ስንት ዓመት ነው ይሁን? ንገረኝ ስንት ዓመት ነው? አሞራው ትልቅ ነው። እኔ እኮ 21 ነኝ። እኔ በአራት ዓመት እበልጣለሁ አንተ። እስቲ እግዚአብሔር ብላ አሞራው ኧረ ምን 21 ዓመት ምንድን ነው? አንተ 21 ዓመት ነው? አሞራው 21 ዓመት በእናትህ ያሟል። ኧረ ሙላት ነው። ምን ነው ውጪ ከሄድክ ነው? ኧረ አይደለም ገብሬን 21 ዓመቴ ነው። ገብርኤልን አንተ ማለት ገብርኤልን ነው ማን ነው የሚለው? እሱ በ21 ዓመቱ ኢንጌጅመንት ምናምን ቅዱስ ገብርኤልን በል እስቲ። አልመስልም 21 ዓመቴ። እስቲ አንተ ቅዱስ ገብርኤልን እኔ 21 ዓመቴ ነው በል። ኧረ ማርያምን 21 ነኝ። አንተ ማርያምን አልኩ እንዴ? ማርያምን ምን ነው ትልቅ ሰው የሚመስለው ቲክታክ ላይ? ኧረ ትንሽ እኮ እንዴ አሞራ ታኩም ተበላደው አልኩ። ስማ ተበላደው አልኩ። 26 25 መስለኝ ነበር። ኧረ እኔ እንደዛ ነው። በኢየሱስ አንተ ምን ይሆንልኛል? በጣም በጥሩ ሰዓት ነው ቲክቶክ። አንተ ያቋረጀን በቃ እኔ እኮ ቲክታክ ስጀምር 18 ዓመት እያለሁ ነው የጀመርኩት። 19 18 ያ 21 ዓመት። በዚህ ወገን ጋይስ እድሜን ተናግሬ አላውቅም። ምክንያቱም እንደዚህ ስለሚደነግጠው ህዝብ ሆይ ስለማያምነኝ ነው። አንተ ምንድነው እድሜን የምትደብቀውና መስል የሚባል ነው አብስሬ እድሜ ማድናገረው እንጂ በአሁኑ ግን እናገራለሁ። እድሜ 21 ነው። በአሞራው ስሚኝ እኔ አሁን ታላቅሽ ነኝ። እሺ አረኛም እኛም ታላቁ ነን። እናንተ ደርሳችሁ መታችኋል። ምን እናንተ መታችኋል? በአግባቡ መቤቴን አሞራው 21 በጣም ጥሩ እድሜ ነው። በጣም ጥሩ እድሜ ነው ብሮ። የፈለግከውን ነገር ማድረግ የምትችልበት ጊዜ ስላለ በጣም በአግባቡ የፈጠነ ነገር የሆነ ነገር ብቻ ገባሽ? የዓላማሽን ሀሳብሽ የኔ ዓላማ ልንገርክ ብሮ። አሁን 21 ነው ትንሽ ቀርቶኛል 22 ልሞላ ማለት ነው። ላይክ አይ ቲንክ 6 7 5 ወር ምናምኖች ቀርቶኛል እና 22 ስሞላ ከዛ 23 ቤት እገዛለሁ። ገባህ? እግዚአብሔር ያርግልኝ። ዳስ ማይ ፕላን ያ 24 ከ22 ያለው እስከ 24 ያለው ትምህርቴን እጨርሳለሁ። 25 እወልዳለሁ። 25 ዓመቴ ማለት ነው። እግዚአብሔር ለዛ ይስጥ፣ እንደው እድሜና ጤና ይስጥ። ለዛ ቀን ያብቃሽ። ባለቤትንም አንተንም ዋናው እሱ ዮናታን ግን ከምር 29 ነህ? አዎ ጌታ ነው በእውነት ማርያምን። አዎ በእውነት ማርያምን በል። ማርያምን እያልኩኝ እኮ ነው። ጌታ ነው። ያው እኔ የተመጣጠነ ምግብ ምናምን ስለምበላ ብዙ አላስፋነንም። አንተስ ያኛው ነጩ እኔ 24 እኔ 25 ነው። እኔ ከ5 ወር በኋላ ደግሞ 26 ይይዛለሁ። አንድ እግር ጉድጓድ ገባ፣ በላይ መቃብር ገባ። ምን ሁለቱም ገባ እንጂ ማርያም እዚህ ቲክታክ ላይ ግን እኔ ብቻ ነኝ ህፃን ያለሁት። ታውቃላችሁ ትንንሽ ያለው እኮ እኔ ነኝ።
ዋው በጣም ይገርማል። ኧረ ዮኒ በጣም ተመጣጣነ በላለው ያልከው ዮኒ ከፋኝ። አዎ እኔ ተመጣጣነ ምግብ ስለምገባ አታውቀውም። እኔ መቼም እኔ በአካሉተኝ ራሱ አታውቀኝ መቼም እኔ ስለምነግርህ ነው። እኔ እኮ የምናገረው ለምን ሰላም ነው። እግዚአብሔር ይመስገን በጣም በአግባቡ ስለተጠቀምኩበት ነው። በጣም እግዚአብሔር ባርኩ። ባይ ዘ ወይ ላይክ አንተ ስንት ትመስላለህ? 23 24 ነው የምትመስለው። 29 እኔ ብሮ እኔ በአካል ራሱ አይተኝ 22 ነኝ ብል ራሱ ዝም ብለህ ትኖራለህ። ያምነኝ ምንም ሳታውቅ እስጢፎ 22 ነው አመቱ። አይ ዶንት ቲንክ ሶ ግን አይደለ ከአቶቼ ጋር ነው የተጫወትኩኝ ያለሁት። በጣም ጥሩ ሰዓት እኮ ነው ያለሽው አንቺ። አንድ ኧረ እንዲሰማን አታርግ። ባይዘው እኔ በአንተ እድሜ ዩኒቨርሲቲ ነው። በአንተ እድሜ ትላለህ እንዴ? ትንሽ ልጅ ማን አለ ቲክታክ ላይ ከእናቱ ከአባቱ ጋር? በአንተ እድሜ ዩኒቨርሲቲ እና አቢሲኒያ ቫይን ቪዲዮና ሜክ እያደረኩ ነበር። በማን ላስረዳ? ማርያም ትንሽ ልጅ ማን አለ እዚህ ቲክታክ ላይ? ትንሽ ልጅ ነው ታውቁት? ዴዚ ስንት ነው? እኩል ነን እኔና ዴዚ እኮ በትንሽ ነው የምንበላለጥ። በአንድ ወር በሁለት ወር። አንተ ትበልጣታለህ ነው? አዎ። ፊፊ ስንት ነው? ትግባ እስኪ እናውራት። ፊፊ ማነች? ፍዮ ነው ተታኩር እንትኑ ነው ፍዮ ነው እንትኑ ደግሞ። አይ እንዴት ነሽ? ሃይ እንዴት ናችሁ? አለን። ፍዮ ነው ስሚኝማ። ፍዮ ነው ስለ እድሜ እያወራን ነበር። ከአንተ ጋር ብናወራ ችግር የለውም ማለት ስለ እድሜ ኦኬ። ስሚ አሞሮ ስንት ዓመቱ ነው ተቀልሼ? አይምሮ ኧረ አሞሮ ስንት ዓመቱ ነው? አይምሮ ያለኝ መሰለኝ እና ምንድን ነው የሚጠይቀኝ ልጅ ብዬ አሞራው 22 23 ነው። አንድ ዓመቱ ነው። አይገርም? እሺ የዮኒን ተናገር። የኔንማ ኤቭሪዋን ያውቀዋል። ምንም አይፍ ይሆናል። 24 እሺ እኔስ? እሺ ፓፒዬ 21 ዓመቱ ነው። እሺ እሱስ? ሚኪዬ 19። አንቺስ? አንቺ ነው ፊዮ 18 እሱ የኔን እድሜ ገምት ዮኒ፣ የኔን እድሜ ገምት። ከዛ ፓፒ እኔ ሲገምት አንቺ 20 የገባሽ አይመስለኝም። እኔ እሺ አሞራው አንተስ? አይ ቲንክ 19 18 ተኩል 19። እሺ ገምት። ሚኪ ያውቀዋል ለካ። ንገራቸው ፓፒ ስንት ዓመት እንደሆነ። አልገባችም። በቃ እኮ አልገባችም። ወይ 18 ተኩል ነች ወይ 19 ነች ወይ 17 ነው። 19 ወለኔ 18 ከምናምን አሁን 19 ነው ትይዛላችሁ። አሁን ነው ፊፊ 18 ዓመት ነው ያ አንደላ ዮኒ አይ ኩዚ ያሞሮ እድሜ ተመኝታ ይራሱ ዋው ይሄን ይዛል። አረ ንገድ ዋው ለዚህ ጎሮ እናንተ ሁለቱ እናንተ ቅደሙን መጀመሪያ ምለው ያለሁት አይ ዮኒ መቅደማል ዮኒ አይ በደም እኮ የለም እኮ የምቀድመው ምናምን ነገር እኮ። አሁን ለምሳሌ አሞሮ ገባ መንገድ ያለ ሰው ነው በቃ ትማል እንገረክ ዮኒ እዚህ ዓመት ላይ ካልወለድ ቆብ ሰቅለህ ገዳምህ መግባት አለብህ። አንተ ዮኒ 30 ከገባህ ዮኒ ምን ብዬሽ ቆይ ኪዳን እኔ ሳንፎድኝ አሞራው 22 አይ ቲንክ አይ አታስቢ፣ እግዚአብሔር ባለው ሰዓት ነው የሚሆነው። በእርግጥ ብቁ ነህ በቂ ነህ ሲል ነው እግዚአብሔር የሚሰጥ። ትንሽ ላስተዋውቅ ወገን፣ አንዴ ፕሮሞሽን። ሰላም ለሁላችሁም። በነፍራይዴይ በነዮኒ በነፊፊ ላላችሁት ፌብሩዋሪ 7 በአውሮፓ 9 ሰዓት በኢትዮጵያ ደግሞ 5 ሰዓት የምሽቱ ይማለ ማነው ሰው እንዳይቀር እባካችሁ ይላል። እኔ አንበሳ አዘነብኩት። አይ ደግሞ ልከስር ነው። አይ መተታውታ ብቻ አድርግ በቂ ነው። እሺ እንጨት በቃ እንጨት ማርያምን እኔ መጥቼ አንበሳ እሰጥሃለሁ ኢሞጂውን አንተ ተመጣሽ በቂ ነው። ፊዮና ወይ ስሞት በደንብ ተጠቀሚሽ እድሜሽን በእናትሽ በደንብ በጣም ጥሩ እድሜ ላይ ነው ያለሽው። እሺ ነበር
በእውነት ቢዋይዝ በጣም ብዙ ማድረግ ትችላለሽ። በዚህ እድሜ መንገድ የሳቱ ናቸው ችግር ይፈጠሩ እና አንቺ ደግሞ ማድረግ ትችላለሽ። ጥሩ ነገር ማድረግ ትችላለሽ። በጣም አለሽ እንዴ ማናጀር አለሽ እንዴ? አይ ራሴ ነኝ ማናጅ ማረገው። ላይክ የስራ ማናጀር አለኝ፣ ግን ኖርማል ላይፍ ላይ የራሴ ማናጅ ማረገው። የራስሽ መራስ ዲዛይን ምናምን ታደርጊ። ግን ይሁን በጣም የምታውቂው በጣም የምታምኚው የሆነ ሰው ቢኖር ጥሩ ነው። የላይፍ ኤክስፒሪየንስ ያለው ሰው ምናምን ነገር። ኧረ ምን ይሰራል? የራስሽ በራስሽ አድርጊው እንዴ። አይ ቀበጥ ይባላል ደግሞ። እስካሁን እኔ ምንም ራሴ ማለት ማድረግ ያልቻልኩት ነገር የለም በራሴ ይሁን በስራ ጉዳይ ነው። በስራ ጉዳይም ቢሆን በምንም ቢሆን የሆነ የምታምኚውና የራስሽ የሆነ ሰው በስራ ጉዳይ ማናጀር አለኝ። ዝም ብሎ ኢሳ የሚከራከርና ነገር ሳይሆን ወይ ኢሳ የሚያወጣ ምናምን ሳይሆን የሆነ ኮኔክሽን መፍጠር የሚችልና መስመር ማስያዝ የሚችል ኮኔክሽን የሚፈጥር የውጭም ድርጅት ሊሆን ይችላል ምናምን ነገር። ልክ ነው ባይዘው ይሁን ጋይስ። ፊፊ ምክንያቱም አሁን አልገባችሁም፣ እድሜያችሁ ያለባችሁበት በጣም የሚገርም እድሜ ነው 18። ፊፊ በጣም በቃ ድንቅ እድሜ ነው በጣም። በዛ ላይ ጥሩ ላይ ነሽ ገባሽ። 18 ሆነሽ ሰው ያውቅሻል ምናምን ፕላትፎርሙ ላይ ያለሽ ገና እየጀመርሽ አይደለም ጀምረሽ። አንቺ እኮ በጣም እኮ እንዴ ይህን ነገር ተይዞ መሄድ አለበት፣ በደንብ በጣም መያዝ አለበት። ካልሆነ 25 ላይ ስትደርሺ የሆነ በቃ የሆነ ቲክቶከር ነው በቃ የሆነ አንተ 25 ዓመትሽ ላይ በቃ ጉድ መባል አለበት። ኦፍ ኮርስ ያ ነው ከላይፍ ኤክስፒሪየንስ አሞራ ወንድ ነው ይሰጥ ትረስት ሚ አሞራ ወንድ ነው ፊፊ እነዛ ነው መሆን ያለበት። በጣም ከእግዚአብሔር ጋር በጣም ደስ ይላል እድሜያችሁ። ማርያምን ጸልዩ ደግሞ ብለም በጣም እኔ ከልብ ነው የማወራችሁ በእውነት በጣም ትልቅ እድሜ ነው። በጣም ቆንጆ እድሜ ነው። በዚህ ሰዓት ያልተሰራ ነገር ይኸውላችሁ ተመራምረዋል። ማርያም ኪዳነ ምህረትን በጣም ነው እኔ አንተ ያሰብኩት ያለው። ስሚ ፓፒ ኧረ አንተ ከባድ በ20 ዓመት ውስጥ ትንሽ ቁም ነገረኛ ከሆናችሁ 30 ዓመት ወደዛ የእናንተ ነች። 20 ዓመት ላይ ዘራኸው ነው 30 ዓመት የምታጨደው። እውነት ነው። ኦፍ ኮርስ 20 ዓመት ላይ ፌል ካረክ 20 ዓመቶች ላይ ፌል ካረክ 30 ላይ ያኛው ቅሌታሙ ሸማግሌ ነው የምትባለው። ስማ እኔ ግን ጊዜን በአግባቡ እየተጠቀምኩ ነው ብዬ ነው የማስበው። አዎ ከዚህ በኋላም ደግሞ አለ አሁን 19 20 በጣም ከባባድ ጊዜዎች ደግሞ አሉ። ከባባድ እድሜዎች አሉ። አሁን አንቺ የላይፍ ኤክስፒሪየንስ 18 ዓመትም እኮ አይደለም ያንቺ የሚባለው። የላይፍ ኤክስፒሪየንስ እኮ አንቺ 2 ዓመት ነው ሊባል የሚችለው። ገባሽ? እስከ 16 17 ምናምን ነገር በቃ እንደ ልጅ ነው። ከዚህ በኋላ ነው ኤክስፒሪየንስ ያርክ የምትመጪው። ጓደኛም ብቲ ምን ብቲ ህይወት ብቲ ገና በጣም ብዙ የሚያጋጥሙሽ ነገሮች አሉ። እስፔሻሊ ደግሞ ሴት ደግሞ ስለሆንሽ በጣም ብዙ አለ፣ በጣም ብዙ መንገድ አለ እና እነዛ መንገዶች አብሮሽ የሚያልፍ ሰው ያስፈልጋል። እግዚአብሔር ግን አስቀድሚ። በቃ እግዚአብሔር ከእናንተ ጋር ይሁን። በደንብ ጸልይ። እሺ ፊፊ በደንብ ጸልይ፣ ጠዋት ማታ በጣም ጸልይ እንጂ እሱ ካልከለልሽ አይሆንም። አይ ኖ በጣም አይሆንም። እና አንድ አሳዘን ደጋል በጣም ሳሳውላችሁ በጣም ይሳሳውላ ይሁን እኔ የማሳዝነው አሁን ሳይሆን ድሮ ላይክ ሊቢያ ስወጣ ማለት ነው። አሁን ማምን ሆኛለሁ ነው ሊቢያ ስወጣ የስንት ዓመት ልጅ ደርበርኩ ሰው ቢገብት ከዋራ ኡረቢ ነው የምን በሊቢያ ሲሄድ እሺ እስኪ የ16 ዓመት ነበርኩ 15 16 ነበርኩ። ነበርኩኝ በጣም ወፍራም ነበርኩኝ፣ ቀጭን ነበርኩኝ። 13 አይደለም 15 ምናምን አካባቢ ነው 16 15 እና ለሃለው በሊቢያ ተን አሁን ማምን ያሳዝናለሁ። አሁንማ እኩል ሆነ ከእናንተ ጋር እንዴ በሊቢያ ወጥቼ በዛ ምናምን ነው እንዴት ካውንት ከኢትዮጵያ ወደ ሱዳን፣ ከሱዳን ወደ ሊቢያ፣ ከሊቢያ ወደ ላምባዱዛ፣ ከላምባዱዛ ወደ ጣሊያን፣ ከጣሊያን ወደ ፍሬንች፣ ከዛ ከፍሬንች እንደገና ወደ ጣሊያን፣ ከጣሊያን ስዊዘርላንድ። እስ እንዲህ ነው ብሮ አትቀልድ። አሁን ይሄ ከባድ ኤክስፒሪየንስ እኮ ነው።
እግዚአብሔር በ22 ዓመት እኔ በ25 ዓመቴ ምንም አልሰራሁም። ጌም የተጫወትን ቢሆን ሞር ሰማይ ያረጋል። አራው ይኸውልህ ህይወትን አሁን ጀምራት ና እና ደግሞ በቃ ፊፊና አሞራው ምናምን ቶሎ የማቆም ጊዜ አላችሁ ያስባለሁ። ስፔሻሊ የቲክቶክ ጌም ምናምን ነገር 1 year ከአንድ ዓመት በኋላ ቋርጧል። ያስፈልጋል፣ ብራንድ ያስፈልጋል፣ የራሳችሁ ነገር ያስፈልጋችኋል ምናምን በደንብ ውይ፣ በእናታችሁ ሌትስ ጎ አድርጎ ጋይስ በግሉኮስም በእንትን ተይዘህ ልጆቼ ታፍታፍ ነው የምትለው። ኤቭሪዋን ታፕ ጋይስ ፈርስት ጊፍት አባና መልኩ ከመጥማውጡ ነው አላውቅም ጋይስ የሚላቸው ነገር ይግባቸው አይግባቸው አላውቅም። አንተ በጣም ፊፊያን ልብ አንጀቴን የበላች በዚህ ዓመት የሆነ ነገር ልንገርህ ብቻ ነው ብላችሁ ፈልገው ጌም መቼ ነው? ፌብሩዋሪ 7 ነው ጋይስ። አሞራው ወይ እምጃ የተሸነፈች ኖርማል ነው። መሸነፍና ማሸነፍ እኮ ያለን ያስጠላል ስሜቱ በጣም ስለማውቀው እኔም ለዛ መሸነፍ አልፈልግም። ማርያም ጌም ወዳይ እና ይሄ ጌም መተዛዘቢያ ጌም ነው ያደረኩት። ሰው መተዛዘቢያ ስላችሁ መተዛዘቢያ እና የባለፈውን ጌም የነበረውን አንዳንዶቹ ተኝተን ነበር አልመጣንም ለዛ ነው ብለዋል። ሌሎቹ ደግሞ ካርዳችን እንትን ሆነ በዛ ሆነ በዚህ ሆነ ብዙ ነበር ስለነበር እስኪ አይንን ቆሞ እናያለን። እስኪ ያልፋል እስከሚያልፍ ግን ያልፋል ወገን። ሲያልፍ ግን ሁሉም ይረሳል። አሸንፋለሁ ሆፕፉሊ ተስፋ አደርጋለሁ ጋይስ። አንተ ካሜራው ግን የሌለ ነው። ካሁን በኋላ በዚህ ቦታ ላይ ልግባ እንዴ? ማርያም በዚህች ቦታ ላይ ልግባ ካሁን በኋላ ካሜራው በቃ የሌለ ነው የጸዳው። የት ላይ ምን ሰቅዬ እንትን እንዳረኩት ብታጁ እኮ ማርያም ኡኑ ብትሉት አዎ ያምራል። አመሰግናለሁ። Thank you so much. Thank you so much guys. ሪፖስት አድርገኝ። ምንድን ነው ሪፖስት? የአውሮፓ ውስጥ ላላችሁ ምከራችሁ ምንድን ነው መከራችሁ? የአውሮፓ ውስጥ ያለው በቃ ምን ይባላል? ሰብአዊ ኩን ሰብአዊ ማለት በቃ ጀግና ሁን። ሱሪን አጠቅ ምን ይባላል? አጠቅያ ሱሪን አጠቅ ጀግና ሁን። የማያስፈልጉት ሱስ ላይ እንዳትገባ ተጠንቀቅ። ጓደኛ አይጠቅምን። ትንሽ ኦኬ ችግር የለውም። በሁለት ወር በሶስት ወር ከጓደኞች ጋር መገናኘት ምናምን፣ ከዛ ትንሽ መቆጠብ አለብህ። ፕሌጊንግ ጋር ጨዋታ ጋር ሰው እኮ የለም። እና ያው ሁሉ ነገር በራሳችሁ መንገድ አድርጉት። ሰው አትመኑ። ወረቀት የሆነውን ነገር ወረቀት ስትፈርሙ መጀመሪያ አስተርጉም። ካልገባችሁ ደግሞ ስልካችሁን ይዛችሁ ገብታችሁ ፎቶ አንስታችሁ ተርጉማችሁ ፈርሙ። የሆነውን ነገር በቃ ገባችሁ። ሰው አትመኑ። ሰው አትመኑ። ሁሉ ነገር በራሳችሁን ለማድረግ ሞክሩ። አይኑ ምክር ሌላው ምክር የለኝም። አይናማ ሁን።
ተመሳሳይ ሰው ነው እና ያ ደስ የሚሉ ጥያቄዎችን አምጡ። ከዛ በኋላ በላይቭ ቀን እንሰራለን ቪዲዮና ከዛ በኋላ ቪዲዮ ቲክታክ ማለት ነው። ደግሞ ማታ ደግሞ ወንድ ነው ሴት ነች ጋይስ። ከዛ በኋላ ወደ ማታ አካባቢ ደግሞ ላይቭ እንገባለን። ኢንተርቪው ሳይሆን ላይክ እንደዛ አይነት ብቻ ተዘጋጁ። እሺ ተዘጋጁ። ቁም ነገር የሆኑ ቢያንስ ትንሽ እሺ፣ ጨዋታው ሳቁ ምናምን እንዳለ ሆኖ ግን በጥቂቱ ቁም ነገረኛ ሆኑ፣ ትንሽ ቁም ነገረኛ ሆኑ። እሷ ቁም ነገር 30 ምናምን ላይ ደግሞ ታፈራና እርፍ ታረጋችኋለች። እርፍ ነው ታረጋችሁ። እሺ እንዲህ አይባክን። ተለማመዱት፣ ጸሎትን ተለማመዱት ምናምን ከእግዚአብሔር ጋር ያላችሁን ተለማመዱት። እሺ ጋይስ ተለማመዱት። ካልሆነ አይሆንም። እሺ አታችመንት ተፈጠሩ። በጣም ማንሽን ያነሳችሁት ዛሬ ማንሽን ይታነሱ ነገ እወዳለሁ። አሞራው ነገ በቃ ፊክስ ነው በቃ ብያለሁ። አራይዟችሁ ግፉ እናንተ እንዴ። እና አሞራው ታዲያ እና አንድ አመት ብቻ ነው እንትን የምትለው ላይቭ ላይ ላይክ ይሄ አመት እስኪ ወይ 2027 መጨረሻ ላይ ወይ መጀመሪያ ላይ አቋርጣ ወይ መሀል ላይ ግን ከ2027 አላልፍም። ያ ዓላማ ነው። ያ ዓላማ ነው። አሪፍ ነው። በዩቲዩብ ብቻ ነው ማለት ነው።